ወዳጃችን የተማሪ ቤት ዓለም ሲነሳ መቼም መምህሩ ቆሞ ሲያስተምር በንቃት እየተከታተለ ዕውቀት የሚቀስም ተማሪ እንዳለ ሁሉ አካሉ ክፍል ውስጥ ተገኝቶ ሐሳብ ቀልቡ ሌላ ቦታ የሆነ እንቅልፉን ሳይጨርስ መጥቶ ያስተማሪውን ገለጻ ልክ እንደ እንቅልፍ ሰዓት ተረት ተጠቅሞ የሚያንጎላጅ ጎኑ ከተቀመጠ ተማሪ ጋር የባጤ ቁጡን እያወራ የራሱ አለማዳመጥ ሳያንስ ሌላውን የሚረብሽና ሌሎችም ብዙ አይነት ተማሪዎችን ማንሳት እንደሚቻል እርግጥ ነው። ታዲያ እንደ እርሶ በሙያዎት መምህር ከሆኑ እንዴት ባለ መልኩ ነው የተማሪዎቹን ሙሉ ትኩረት እርሶ የሚሰጡት ትምህርት ላይ እንዲሆን የሚያደርጉት? ተማሪም ከሆኑ ደግሞ ሐሳቦት ከክፍል ውጭ ሆኖ ሲባክንና ትኩረት ሲያጡ እንዴት ብለው ነው ቀልቦትን ወደ መምህሩ መልሰው ገለጻውን የሚከታተሉት ብለን እንጠይቆትና ምላሾትን እያሰላሰሉ እኛ የተማሪዎቹ ሐሳብና ትኩረት እየተበታተነ ያስቸገራት አሜሪካዊት መምህር ተማሪዎቿ ብስክሌት እየነዱ እንዲማሩ ማድረጓን እንንገሮት። ሀገር አሜሪካ ሰሜን ካሮላይና የተባለች ግዛት የሚገኝ ትምህርት ቤት ውስጥ ነው የ8ኛ ክፍል ተማሪዎችን የሂሳብ ትምህርት የምታስተምረው መምህርት ቤታኒ ላምቤዝ ተማሪዎቿ ከቀልባቸው ሆነው ትምህርታቸውን አልከታተል ማለታቸው ሲያሳስባትና ምን ባደርግ ነው የሚሻለኝ ብላ ስትብሰለሰል ቆይታ ነበር። በስተመጨረሻ እንዲህ ላለው ችግር አይነተኛ መፍትሄ ይሆናል ያለችውና በክፍሏ ውስጥ ተግባራዊ ያደረገችው መላ ብዙዎችን ያስገረመና መነጋገሪያ ለመሆን የበቃ ሆኗል። የቤታኒ መላ ምን መሰሎት ታዲያ? ከቀልባቸው ሆነው መማር የተቸገሩ ተማሪዎችን ትኩረት ለመመለስ ብስክሌት እያስነዱ ማስተማር የሚል ነው። እንዴት ተብሎ ነው ብስክሌት እየነዱ መማር የሚቻለው ብለው መወዛገቦት አይቀርምና እነሆ ምላሽ። የቤታኒ ተማሪዎች የሚነዱት ብስክሌት ከቦታ ቦታ የሚዘወር ሳይሆን ይሄ ባለበት ቦታ እንደቆመ መረገጫዎቹን ግራና ቀኝ እያፈራረቁ የሚያሽከረክሩትን የአካል ብቃት እንቅስቃሴ መስሪያ የመሰለ ብስክሌት ነው ቤታኒ የተማሪዎቿ መማሪያ ወንበር ስር ያስቀመጠችላቸው። እናም ልክ የሂሳብ ክፍለ ጊዜ ትምህርቷን ስትጀምር ተማሪዎቹ የብስክሌቶቹ መረገጫዎች ላይ እግራቸውን አኑረው እየጋለቡ መደመር፣ መቀነስ፣ ማብዛት፣ ማካፈልን ማቀላጠፋቸውን ይቀጥላሉ ማለት ነው። መጀመሪያ ላይ እኔ ሳስተምር ተማሪዎቹ ሲላቸው ወንበር ይደበድባሉ፣ ከጎናቸው የተቀመጠን ተማሪ ይጎነታትላሉ። በአጠቃላይ አርፈው ተቀምጠው መማር አይሆንላቸውም ነበር። ብስክሌቶቹን ወንበራቸው ስር ካደረኩ በኋላ ግን እንዲህ ያሉት ችግሮች እንዳለ ከመቀረፋቸውም ባለፈ በስራቸውም ይበልጥ ውጤታማ መሆን ችለዋል የምትለው መምህርት ቤታኒ አሁን ላይ ተማሪዎቹ ከጎናቸው ያለን ተማሪ መነካካትም ሆነ ተነስተው ወዲያ ወዲህ ማለት ፍላጎታቸው ቀርቷል። እንቅስቃሴውንም ትምህርቱንም እዛው ባሉበት መከወን ችለዋል ስትል ነው የዘየደችው መላ ውጤታማ እንደሆነ የምታስረዳው። እንደማስበው ዓለም በጣም እየተቀየረች ነው። እስከዛሬ የሄድንበት መንገድ ምናልባትም ውጤታማ መሆን እያቃተው ስለሆነ ታዳጊዎች የተለየ ነገር ማድረግ መቻል አለባቸው ስትልም ነው መምህርት ቤታኒ የምትናገረው። ተማሪዎቿም ቢሆኑ የብስክሌቱ ወንበራቸው ስር መቀመጥ በትምህርታቸው ውጤታማ እንዲሆኑ እንዳደረጋቸው ነው የሚናገሩት። በፊት ቀልቤን ሰብስቤ ለመማር እግሬን እደበድብ ነበር የምትለው ሶፊያ የተባለችው ተማሪ ብስክሌቱ ከመጣ በኋላ ግን እንቅስቃሴ እያደረኩም ሙሉ ትኩረቴን ትምህርቴ ላይ ማድረግ ችያለሁ ብላለች። ትኩረትን ሰብስቦ ከመማር ባለፈ ብስክሌቱ እየተማረ የአካል ብቃት እንቅስቃሴ እንዲያደርግ እንዳስቻለው አስተያየቱን የሰጠው ደግሞ ኩዊን የተባለው የቤታኒ ተማሪ ነው። ወዳጃችን ተማሪዎች ትምህርት ቤት ደርሰው መመለስ ብቻ ሳይሆን በእርግጥም ዕውቀት ቀስመው እንዲመለሱ ለማድረግ ቤታኒ የዘየደችው መላ ውጤታማ መሆኑን ያዩ የትምህርት ቤቱ ኃላፊዎች በእርግጥም ተማሪዎችን ብስክሌት እያስጋለቡ ማስተማሩ ጥሩ ዘዴ ነው ብለው ነገሩን በስፋት ለማስኬድ እያጤኑት ናቸው።